يا شوج الله أنتو درسولي أمي من أين الدعاء نمتارجو عندي هين الدعاء لندي كالله وجهنا عندي أنشي متتاريو عندي كالله وجه تتاري ليش أنشي لما هو هاي ما نوتش من دنو እኔ ዛሬ የመከርኳችሁ ትንሽ ብትሆንም ብዙ መልእክቶችን ይዛለች። ከአላህ ውጪ መጣራት ከእስልምና ያስወጣል። ዳዕዋ በደረቁ አልገባም ብላችሁ ከተጨነቃችሁ አትጨነቁ አሉ የእናንተ እህቶቻችሁ። ዳዕዋ በተግባሮቹ እስከሚዘጋጁ አንድ አጠር ያለ ቁም ነገር አዘል ቀልድ ነግራችኋለሁ። በድሮ ጊዜ አንድ አሊም ነበረ። በእስልምናው ላይም በሃይማኖቱም በጣም ጠንካራ ነው። የሱ ምትክ መሆን የምትችልም ደግሞ አንድ ጀግና ሴት አለችው። እንደሱ በዲኗ ላይ ጠንካራ የሆነች ማለት ነው። ከዛ እሷም ብዙ ሰው ማለት እንደዚህ ዲን ያለው ሰው ይፈልጋልና ብዙ ሰው ይፈልጋታልና 3 ሰዎች ይመጣሉ እሷ ቤት ማለት ነው። ከዛም በኋላ ስሙ አንዱ ዩሱፍ ነው፣ አንዱ ዩኑስ፣ አንዱ ደግሞ ጦሃ ነው። ከዛ እስኪ 3ቱን በመጡ ጊዜ የልጅቷ አባትም እንደዚህ እንዲህ ይላቸዋል፣ እስኪ ዩሱፍ ሱረቱል ዩሱፍን ቅራልኝ ይላል። ዩሱፍም የቀራ ስለሆነ ዲኑንም በደንብ ስለሚያውቅ ሱረቱል ዩሱፍን ይቀራለታል። ዩኑስ እስኪ ሱረቱል ዩኑስን ቅራልኝ ይላል። ዩኑስም ደግሞ ሱረቱል ዩኑስን ይቀራለታል። ከዛ ጦሃንም ደግሞ እስኪ ጦሃ ሱረቱል ጦሃን ቅራልኝ ይላል። ጦሃ ደግሞ እስልምናውንም ብዙ አያውቅም ዲኑንም አያውቅም ስላልቀራ እኔ እኮ ስሜ ጦሃ ነው እንጂ ስሜ ጦሃ አልኩህ እንጂ አውቄ ሰፈር የሚሉኝ ቁል ሁወላሁ አሐድ ነው አለ ይባላል። በዚህ ቀልድ የምንማረው እስልምናችንን ሃይማኖታችንን ካልያዝን በእው ትዳሩም አይሆንልን፣ ትምርቱም አይሆንልን፣ ቁርአኑም አይሆንልን፣ hatta ሁሉም ነገር መሆን አይችልምና እስልምናችንን ዲናችንን በደንብ መያዝ አለብን። አደራ ብያለሁ። በእምነት ጉዳይ ላይ በዲን ጉዳይ ላይ ወደ ዳዋ በተግባሩ። ሰላም አለይኩም ኡሚ። ወአለይኩም ሰላም። በቃ ኡሚ ወደ ቁርአን ሊሄድ ነው። السلام عليكم. وعليكم السلام. يا إيماننا ጤናችሁስ እንዴት ነው? አልহামዱሊላህ ደህና ነኝ። በቃ ኡሚ ወደ ቁርአን ልንሄድ ነው። ያግራላችሁ። አሚን። ሰላም አለይኩም ኡስታዛ። ወአለይኩም ሰላም። ዛሬ ቁርአን አንቀራም። ትንሽ የመመክራችሁ ነገር አለ። ዛሬ የመመክራችሁ ከአላህ ውጪ መጣራት እንደሌለባችሁ ነው። ከአላህ ውጪ መጣራት እንደሌለባችሁ ነው። ለምሳሌ ብትታመሙ የሌላ ሰውን ስም ከመጣራት አላህ Subhanahu Wa Ta'ala ብትለምኑት ያሽረናል። ስለሆነ ከአላህ ውጪ መጣራት የለባችሁም። እኔ ዛሬ የመከርኳችሁ ትንሽ ብትሆንም ብዙ መልእክቶችን ይዛለች። ከአላህ ውጪ መጣራት ከእስልምና ያስወጣል። በሰማችሁ የዛሬ ምክር ይሄን ይመስላል። በሰማችሁት የምትጠቀሙ አላህ ያደርጋችሁ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም። ሰላም አለይኩም ኡሚ። ምን እየሰራሽ ነው? ወአለይኩም ሰላም። ዱዓ ላረግ ነው። አብረን እናርግ። እሺ። ያሬራው ባህር ያሬራው ያላህ ያሾች አላህ አንቱ ድረሱልኝ። ኡሚ ምን አይነት ዱዓ ነው የምታረጊው? እንዲህ አይነት ዱዓ አለ እንዴ? ከአላህ ውጪ ነው እንዴ አንቺ የምትጣሪው? እንዴ ከአላህ ውጪ ትጣሪያለሽ? አንቺ ለመሆኑ ሃይማኖትሽ ምንድነው? ኢስላም ነዋ። እና ኢስላም ከሆነ ከአላህ ውጪ መጣራት አለብሽ? አላህ ብቻ ነው ጌታም። አላህ Subhanahu Wa Ta'ala አንቺ የምትናገሪያትን ቃላት ይሰማል። እነሱ ግን ደካማ ናቸው። እንዳንቺ ሆነ አላህ የፈጠራቸው ፍጥረታቶች ናቸው። አንቺ የምትናገሪያቸውን ቃላት አይሰሙሽም። አላህን ግን ብለምኔው እኮ አላህ የሚሰጥ ጌታ ነው። አላህ እኮ ቸር የሆነ ጌታ ነው። እንዴት አንቺ ከሱ ውጪ ትለምኛለሽ? እናቴ እሱ እንደፈጠረሽ እሱ ትክክለኛ ተውበትን ይስጥሽ። አሚን። ካሁን በኋላ ለካኔ እስከዛሬ ማመልከው እንደኔው ደካማ የሆነ ሰው ካሁን በኋላ ባንቺ ፊት ቃል ገባለሁኝ ሌላም ከአላህ ውጪ ሌላን አምላክ አላመልክም። እህት ወንድሞቼ እናንተም ብትታመሙ ወይም ችግር ቢደርስባችሁ ወደ አላህ ነው እንጂ መጣራት የለባችሁ፣ ወደ ሾሆቹ መጣራት የለባችሁም። ወደ ሾሆቹ መጣራት ከእስልምና ያስወጣል። የዛሬ ምክሬ ይሄን ይመስላል። በሰማችሁት የምትጠቀሙ አላህ ያደርጋችሁ። የዛሬ ዳዕዋ ተግባራችን ይሄን ይመስላል። በሌላ ዳዕዋ ተግባር እስከምንገናኝ ድረስ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሻአላህ ተክቢር አላሁ አክበር
ማሻአላህ ዳዕዋውን በተግባር እያሳዩ ጥሩ የሆነ አድርገውልናል። ፕሮግራሙን ሁሉ እያያችሁ እዚህ ደረሳችሁ። መዝጊያ ቁርአንንም በጣም ዘነጋችሁ። በሉ በደንብ አዳምጣት። መድረክ መሪዋ ሳትቆጣችሁ ቁርአን የምታቀርቢልን እህታችን ወደ መድረክ ፈሊተፈደል መስኩራ ወመእጁራ። ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር። ሰላም አለይኩም መርዋ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። መርዋ ፍቃደኛ ከሆንሽ አንዳንድ ጥያቄዎችን ልጠይቅሽ ነበር። እሺ ኢስላም ማለት ምን ማለት ይመስልሻል? ኢስላም ብሎ ማለት ለአላህ እጅ መስጠት ነው። እስልምናን ሃይማኖት አላህ ስለሰጠሽ ምን ያክል ታመሰግኛለሽ? አልሐምዱሊላህ። እሺ ከመርከዙ አብልጠሽ የምወጁ ማንን ነው? ጓደኞቻችን ወዳቸዋለሁ። ኡስታዝ እሺ ወደ ፕሮግራምሽ። أعوذ بالله من الشيطان الرجيم الذين يقولون ربنا إننا آمنا فاغفر لنا ذنوبنا وقنا عذاب النار الصابرين والصادقين والقانتين والمنفقين والمستغفرين بالأسحار شهد الله أنه لا إله إلا هو والملائكة وأولي العلم قائما بالقسط لا إله إلا هو العزيز الحكيم إن الدين عند الله الإسلام وما اختلف الذين أوتوا الكتاب إلا من بعد ما جاءهم العلم بغيا بينهم ومن يكفر بآيات الله فإن الله سريع الحساب صدق الله العظيم. ተክቢር በአማረና በተዋበ ድምጿ ፕሮግራማችንን ዘግታልናለች። እንግዲህ ተመልካቾቻችን ዛሬ እስልምና በሚል ርዕስ ያዘጋጀነው ፕሮግራም ይህንን ይመስል ነበር። በጽሞና ከመጀመሪያው እስከ ፍጻሜው ያዳመጣችሁት ብዙ ትምህርቶችን እንዳገኛችሁበት ተስፋ እናደርጋለን። ከመጀመሪያው እስከ ፍጻሜው እስካሁን ድረስ ለተከታተላችሁን ጀዛኩሙላህ ኸይራን። በሌላ ፕሮግራም እስከምንገናኝ ወቢላሂ ተውፊቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ልጆች በኢስላም